ሰላም ሰላም ዩናይትዳውያን እንዴት ናችሁ? በመላው ዓለም የምትገኙ ውድ የዩናይትድ ቤተሰቦች፣ የማንቸስተር ዩናይትድ ኢትዮጵያ ፋሚሊዎች ሁሉ ሰላም። በጣም ያሳዝናል። ትላንት ምሽት ክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫውን አድርጎ እንግዲህ ተሰናብቷል። ከዓለም ዋንጫው ፖርቹጋልም ተሰናብታለች። ግን ከወዲሁ ስለ ፖርቹጋል ብሔራዊ ቡድን በጣም ትችቶች እየበዙ ነው የሚገኙት። በተለይ አማካይ ክፍሉን የሚተቹ ሰዎች እየበዙ መጥተዋል። ደጋፊዎችም ቁጣቸውን እየገለጹ ነው ያሉት። እንግዲህ ዓለም አዝናለች። ክርስቲያኖ ሮናልዶም ትላንት አዝኗል፣ አልቅሷል። ብዙ ደጋፊዎቹም እንደዚሁ ሲያለቅሱ ተመልክተናል። ግን ምንም ማድረግ አይቻልም። ክርስቲያኖ ሮናልዶ ፖርቹጋል ብሔራዊ ቡድን ብዙ ምን ማለት እንደሆነ እና ምን እንደሆኑ ሳናቅ የፖርቹጋል ብሔራዊ ቡድንን ያሳወቀን እንዲሁም ሀገሪቷን ያስከበረ ተጫዋች ነው እና ያለ ክርስቲያኖ ሮናልዶ ፖርቹጋል ምን ትሆናለች ወይ ምን ትሆን ነበር የሚለውን ማሰብ በጣም ከባድ ነው። ተጫዋቹ ግን በጣም ያሳዝናል። ብዙ ሰው ከጎኑ ቢቆምም አልተሳካለትም። የቡድን አጋሮቹ ከተጫዋቹ ጎን የቆሙ አይመስልም። ያም አነጋጋሪ የሆነ መጥቷል። አሁን ስለዚህ ጉዳይ ማውራታችን እንዲሁ አይቀርም የተወሰነ ነገር በዝውውር ዜና። በነገራችሁ ላይ የሚያዝናኑ ዜናዎች አሉ። ወደ ዝውውር ከመሄዳችን በፊት ስለ ሩበን አሞሪምን መስሎ በማንቸስተር ከተማ ሲዛወር ስለነበረ ሰው እና ስለመታሰሩ የዩናይትድ ተጫዋቾች የፊታችን ሐሙስ ሪፖርት እንደሚያደርጉ ስለመገለጹ እናወራለን። ከዛ የሰመርቪልን ጉዳይ ይዘናል። ሰመርቪልን በተመለከተ የዘ አትሌቲክስ ዘገባና የፋብሪሶ ሮማኖ ዘገባ ተለያይቶብናል። እኛም እናምናቸው የትኛውን መቀበል አለብን የምንላቸውን የግል ሀሳቤ ነግራችኋለሁ። ሊቨርፑል ግን አይኑን ጥሎበታል በነገራችሁ ላይ እና ዩናይትድ ካልፈጠረ የሰመርቪል ዝውውር ላይም ችግር ሊገጥመው ይችላል። እናነሰዋለን ይህን ጉዳይ። አማካይ ቦታ ላይ ኤደርሰን ለዩናይትድ ይፈርማል ብሏል ዘ አትሌቲክ ጋዜጣ። የመጨረሻ አድቫንስድ ሕክምና ምርመራ ላይ ያደርግ 27 ዓመቱን ዛሬ የሚያከብረው ኤደርሰን ይመጣል። በኦሪሌን ቹዋሜኒ ዝውውር ጉዳይ የዩናይትድ አመራሮች ዝውውሩን ንግግር ለመጀመር ወደ ስፔን በዚህ ሳምንት ያመራሉ ተብሏል። የዩናይትድ ልዑክ ቡድን ወደ ስፔን ሲያመራ ተጫዋቹን ለማስፈረም ቁርጠኛ ሆኖ ነው ደሞዙን ሊከፍል እንዲሁም ለተጫዋቹ ከፍተኛ ገንዘብ ለማውጣት ዩናይትዶች ሬዲ ናቸው ተብሏል። በዚህ ተጫዋች የዩናይትድ ዝውውር ዙሪያ በደንብ ዛሬ ሰፋ ያለ መረጃ እንሰጣችኋለን። ምክንያቱም ሁኔታው የእውነት ስለሚመስል ዝርዝሩን ጉዳይ እንነግራችኋለን። ቤተሰቦች አብራችሁን ሁኑ። ብቻ እናንተ የአንድሬ ሳንቶስንም ጉዳይ እንዲሁ ይዘናል። ብቻ ዜናውን ላይክ እያደረጋችሁ እኛን በማበረታታት ሁሌም ከጎናችን ለምትሆኑ በጣም እንቁ ውድ ባልማዝ የሆናችሁ ቤተሰቦቻችንን ከልብ እናመሰግናለን። አብራችሁን ሁኑ። መልካም ቆይታ። የዓለም ዋንጫ ጨዋታዎች ትላንት ተደርገው ነበረ። በጣም በጉጉት ሲጠበቅ የነበረው የፖርቹጋልና የስፔን ብሔራዊ ቡድን ጨዋታ ስፔንን ወደ ቀጣይ ዙር አሳልፎ ባለቀ ደቂቃ በተቆጠረች ጎል ፖርቹጋልን ከዓለም ዋንጫው አሰናብቶ መካሄዱን ቀጥሏል። ትላንት ትልቁ ዜና የፖርቹጋል ብሔራዊ ቡድን ከዚህ ዓለም ዋንጫ መሰናበቱ አይደለም። 6 ያህል የዓለም ዋንጫዎችን መሳተፍ የቻለው ክርስቲያኖ ሮናልዶ ከ2006 ጀምሮ እንደዚሁም ከ2010 የዓለም ዋንጫ ላይ ከ2017 14 የዓለም ዋንጫ ላይ ከዛ 18 ከዛ 2022 እና አሁን ደግሞ ትላንት የመጨረሻ ቀኑ 2026 የዓለም ዋንጫ ላይ ተሳትፎ አድርጎ ክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ሆኖ ትላንት ማለፉ ነው ብዙ መነጋገሪያ የሆነው እና ተጫዋቹ ሜዳ ላይ እንዲሁ በከፍተኛ ሐዘን ተመልክተነዋል። ተጫዋቹ እንዲሁ አልቅሷል። ክርስቲያኖ ሮናልዶ በጣም በቁጭት ነው ሜዳውን ለቆ የወጣው። ብቸኛው የሌለው ዋንጫ የዓለም ዋንጫ ነበረ። ይህን የዓለም ዋንጫ ማሳካት ባለመቻሉ ክርስቲያኖ ብቻ አይደለም ያለቀሰው፣ በመላው ዓለም የሚገኙ የእሱ ደጋፊዎች፣ አድናቂዎች በሙሉ በእንባ ታጅበው በከፍተኛ ሐዘን ነበር ሮናልዶን ትላንት መላው ቤተሰቦቹ የተሰናበቱት ማለት ነው። በጣም ቅር የሚያሳይ ነው። እግር ኳሱን ለሚያፈቅር እግር ኳስን ለሚወድና እንደ ሮናልዶ በእግር ኳስ ላበረከተው ትልቅ አስተዋጽኦና ለጣለው አሻራ የዓለም ዋንጫ የሚገባው ተጫዋች ነበር። ግን ደግሞ ይህንን ማሳካት ሳይችል ቀርተዋል። ትላንት በአዲሱ ትውልድ የስፔን ብሔራዊ ቡድን ነው ብዙም የጨዋታ ብልጫ አልተወሰደባቸውም። በጣም ጥሩ ፉክክር ሲያደርጉ ነበር። ግን ጨዋታው ላይ ጎሏ የተቆጠረችባት ደቂቃና እንደው ተሸንፈው የወጡበት መንገድ ግን ሮናልዶን በጣም የሚያስቆጭ ነው። ሮናልዶ የቻለውን በሙሉ ሜዳ ላይ ለማድረግ ሙከራ አድርጓል። ግን ደግሞ
ጥረቱ ሊሳካለት ፍሬ ሊያፈራለት አልቻለም። ስለዚህ ክርስቲያኖ ሮናልዶ ከዓለም ዋንጫው ተሰናብቷል ማለት ነው። በሚያሳዝን ሁኔታ ዓለም በሙሉ ዛሬ አዝናለች። ነገር ግን ከፖርቹጋል ብሔራዊ ቡድን ጋር በተያያዘ ትልቁ ጥፋት ብዬ እኔ በግሌ የማስበው ቤተሰቦች ምናልባት ጥሩ አሰልጣኝ መቅጠር ነበረባቸው አንድ ብዬ ያስባለሁ። ይሄ የፖርቹጋል ብሔራዊ ቡድን ኢጎ የሚበዛበት ብሔራዊ ቡድን ነው። ይህንን ኢጎ በደንብ አድርጎ አሰልጥኖ መርቶ እንዲሁም በጣም ደፋር የሆኑ ውሳኔዎችን ሜዳ ላይ ሊወስንላቸው የሚችል አሰልጣኝ ያስፈልጋቸው ነበር። ማርቲኔዝ እኔ በግል ለፖርቹጋል ብሔራዊ ቡድን የሚመጥን አሰልጣኝ ነው ብዬ አላስብም። ይሄ ነገር ዋጋ እንዳስከፈላቸው አስባለሁ። አንዱ ትልቁ የፖርቹጋል እግር ኳስ ፌዴሬሽን ስህተት ጥሩ አሰልጣኝ ለዚህ ስብስብ አለመቅጠሩ ነው። ወዲያው ትላንት ጨዋታው እንዳለቀ ነው ይበቃኛል ከፖርቹጋል ብሔራዊ ቡድን ጋር ተለያይቻለሁ ሲሉ አሰልጣኙ የተናገሩት። ትልቁ ሌላኛው ችግራቸው ደግሞ ፖርቹጋል እንደ ቲም አለመጫወቷ ነው። ይሄ ፊት ለፊት የምናየው በጣም ግልጹ የፖርቹጋል ብሔራዊ ቡድን ድክመት ይመስለኛል። እንደ ስብስብ ይሄ ወርቃማ የሆነ ትውልድ ነው የአሁኑ ፖርቹጋል ብሔራዊ ቡድን። በተለይ አማካይ ቦታ ላይ ያላት የተጫዋቾች ጥራት እንዲሁም ተከላካዮቹ ሁሉ ሳይቀር በጣም ጥሩ የሆነ ስብስብ እንደሆነ እናውቃለን። በተለይ አማካይ ክፍል ላይ ብሩኖ ፈርናንዴስ፣ ቪቲኒያ፣ ጆዋው ኔቬስ እና አንዱ የሲቲው ተጫዋችን ሁሉ የያዘ ቲም ነው በርናርዶ ሲልቫ ማለት ነው። እና ይህን የመሰለ የአማካይ ስፍራ ተጫዋች የያዘ ቡድን እንዴት አድርጎ ከአጥቂው ጋር ኮኔክት ማድረግ ያቅተዋል የሚለው በሁላችንም አይምሮ ውስጥ ያለ ትልቅ ጥያቄ ነው። ቲሙ አለመዋሃዱ ለምሳሌ እንደ አርጀንቲና የቲም ስፕሪት ኖሯቸው ተጫዋቾቹ በአንድ መንፈስ አለመጫወታቸው ቲምወርክ ላይ በጣም ደካማ መሆናቸው ትልቁ የጎዳቸው ነገር ነው እኔ በግሌ የሚመስለኝ። ማንንም መውቀስ አልፈልግም። ብሩኖ ፈርናንዴስ ለምሳሌ በጣም ከፍተኛ ትችት እየተሰነዘረበት ነው። እኔ በጣም ነው ያሳዘነኝ። አይ ቲንክ ለትችት እየተጋለጡ ነው እነኚህ ተጫዋቾች የመሰለኝ። ለምሳሌ ቪቲኒያም ጆዋው ኔቬስም ለሮናልዶ ሰርቪስ እየሰጡ አይደለም እነኚህ ተጫዋቾች ተብለው በተለይ ከትላንቱ ጨዋታ በኋላ በከፍተኛ ደረጃ መተቸት ጀምረዋል። ትችቱን ያነሳው ዋይኒ ሮኒ ነው። የሮኒን አስተያየት ተከትሎ ደግሞ ቀድሞ የፖርቹጋል ብሔራዊ ቡድን ተጫዋች የሆነው ካሪዝማ ሁሉ ሳይቀር ነው አስተያየት የሰጠበት። ይህን የመሰለ አማካይ ክፍል የያዘ የፖርቹጋል ብሔራዊ ቡድን እንዴት ከዓለም ዋንጫው በዚህ መልኩ ሊሰናበት ይችላል? እንደው ለመልስ ያህል አለ ካሪዝማ፣ ለመልስ ያህል እዚህ ላይ ቢበቃኝ ይሻላል እንጂ በቀጣይ የምናገር ከሆነ በጣም መጥፎ የሚቆጨኝን ነገር ልናገር ስለምችል ቃለ መጠየቁ ይብቃኝ ብሎ ነበረ። የቀድሞ የፖርቹጋል ሌጀንድ ካሪዝማ ከጨዋታው በኋላ አስተያየቱን የሰጠው የፖርቹጋል ብሔራዊ ቡድን እንደ ቡድን እየተጫወተ እንዳልሆነ፣ ምናልባት እሱ እንደው አንዳንድ ተጫዋቾችን ሁሉ መጥቀስ ካለበት ጠቅሶ ሌላ ነገር መጥፎ ነገር አግሬሲቭ የሆነ ነገር ሊናገር እንደሚችል በማመልከት ነው ማለት ነው። እንግዲህ እዚህ ጋር ይብቃኝ ብሎ ያለው ይሄ ሁሉ ትችት ቀጥታ ለፖርቹጋል የአማካይ ክፍል ተጫዋቾች ነው። ብሩኖ ፈርናንዴዝን ይመለከታል፣ ቪቲኒሃን ይመለከታል፣ ጆዋው ኔቬስን ይመለከታል። ኢንስታግራም ላይ የብሩኖ ፈርናንዴዝ አንዳንድ ፎቶዎች ላይ በተለይ ከትላንት ጨዋታ በኋላ ተመልሰው ያኔ ፖርቹጋል ብሔራዊ ቡድን የመጀመሪያውን ዋንጫ ጨዋታ ካደረገበት ጊዜ ጀምሮ ወደ ነበሩ ኔጌቲቭ የሆኑ ኮሜንቶች አሁን ተመልሰዋል። የፖርቹጋል ደጋፊ ነን፣ የክርስቲያኖ ሮናልዶ አድናቂ ነን፣ የማንቸስተር ዩናይትድ ደጋፊ ነን ሁሉ የሚሉ ሰዎች ሳይቀር ብሩኖ ፈርናንዴዝን በኢንስታግራም አሁንም እየተቹት ነው የሚገኘው። በእርግጥ ብሩኖ ፈርናንዴስ ትላንት ጥሩ አልነበረም፣ ፍላጎትም ያለው አይመስልም፣ እንቅስቃሴ ላይ ተጫዋቹ ኳስ ለመቀበል ፈቃደኛ አልነበረም የሚሉ ትችቶች ሁሉ ሲሰነዝሩበት ነበር። ግን እንደ ፖርቹጋል ብሔራዊ ቡድን አማካይ ክፍሉ ከአጥቂው ጋር ያልተገናኘበት እንደ ቡድንም ፖርቹጋል በደንብ ተዋህዳ ያልተጫወተችበት የዓለም ዋንጫ መሆኑ ግልጽ ነው። ብሩኖ ፈርናንዴስ ለብቻ ተነጥሎ ለምን እንደሚተች እኔ በግሌ አልገባኝም። ፋየር አይመስለኝም ብሩኖ ፈርናንዴዝን ሄዶ አታክ ማድረግ እዛ ጋር ምንም እንኳን ክርስቲያኖ ሮናልዶ የዓለም ዋንጫውን እንዲያነሳ ሁላችንም ብንመኝም ተጫዋቹ ዓለም ዋንጫን ስሞ እንዲሁ ከእግር ኳስ ራሱን እንዲያገል ብንፈልግም ግን ደግሞ እንደ ቲም ፖርቹጋል ጥሩ አልነበረች ማለት ይሻላል እንጂ ብሩኖ ፈርናንዴዝን ነክሶ ያለ ፍላጎት ነው የምትጫወተው፣ አማካይ ክፍሉ ላይ ሰርቪስ አልሰጠህም ብሎ እሱን ለብቻ መውቀስ፣ ቪቲኒያንም እንዲሁም ጆዋው ኔቬስን መውቀስ፣ እነኝን ተጫዋቾች አታክ ማድረግ በጣም መስመር ያለፈ ነው በግሌ የሚመስለኝ። አድማጮች አላቅም የእናንተን ምልከታ ግን ያስገርማል። ጆዋው ኔቬስ እና ቪቲኒያ በፒኤስጂ ቡድን ውስጥ በጣም የሚያስገርም ሚና ያላቸው ሁለት ተጫዋቾች ናቸው።
ፔጂዎች የአውሮፓ ቻምፒዮንስ ሊግን በተከታታይ እንዲያሸንፍ ያስቻሉ 2 አማካዮች ናቸው። ግን በዚህ ዓለም ዋንጫ ላይ ምንም አይነት እድል ለፖርቹጋል መፍጠር አልቻሉም። 0 ቻንስ ክሬት ነው ያደረጉት። ይህ በጣም 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 ያስገርማል። ብሩኖ ጥሩ ነው እያልኩ አይደለም። ብሩኖ ፈርናንዴዝ 1 አሲስት ነው ያደረገው። በዚህ ዓለም ዋንጫ ላይ ግን እነኚህ 2 ተጫዋቾች 0 ቻንስ ክሬሽን ያልኳችሁ ማድረግ አለመቻላቸው እንዲሁ ምን ያህል በብሔራዊ ቡድን እንዳልተመቻቸው ያመላክታል። ስለዚህ ቀጥታ እነሱ ላይ መፍረድ አይቻልም። አሰልጣኙንም እኮ ተጠያቂ ማድረግ ይችላል። ለምንድነው እነኚህን ተጫዋቾች ማዋሃድ፣ አማካዩን ከአጥቂ ጋር ማገናኘት እንዲሁም በአንድ ዓላማ በአንድ ፋይቲንግ ስፕሪት እነኚህ ተጫዋቾች እንዲፋለሙ ማድረግ የተሳነው አሰልጣኙ ለምንድን ነው ብሎ የአሰልጣኙንም ስራ መጠየቅ እኮ አንድ ትልቅ ነገር ነው ቤተሰቦቻችን እንጂ ተጫዋቾቹ ላይ ብቻ መደምደም ፍላጎት የላቸውም። ከክርስቲያኖ ሮናልዶ ጋር ቢፍ አለባቸው ብሎ እነሱን መተቸት አግባብ አይመስለኝም። እነ ሮኒ እነ ካሪዝማ እየሰጡ ያሉት ትችት ግን ደጋፊዎች ወደ ተጫዋቾቹ የኢንስታግራም ፖስቶች እየሄዱ አታክ እንዲያደርጓቸው ኔጌቲቭ የሆኑ ኮሜንቶችን እንዲሰጡ እየገፋፉ ነበር እየከፈቱ ያሉበት ሁኔታ ነው ያለው። ለማንኛውም ግን ዞሮ ዞሮ ትልቁ መጥፎ ዜና ክርስቲያኖ ሮናልዶ ይህ ዓለም ዋንጫው የመጨረሻ ዳንሱ ሆኖ ትላንት ተሰናብቷል። በለቅሶ ከዓለም ዋንጫው በኋላ እንዲሁ ሲጠየቅ ትልቁ ስኬቴ ከፖርቹጋል ብሔራዊ ቡድን አለ የዩሮ 2016ን ዋንጫ ያነሳውበት ነው ከፖርቹጋል ጋር። ይሄ ዋንጫ ደግሞ እኔ ከዓለም ዋንጫ እኩል ደስታ የሚሰጠኝ ዋንጫ ነው በሚል ነው ክርስቲያኖ ሮናልዶ አሁንም ቢሆን ከፖርቹጋል ብሔራዊ ቡድን ጋር ዩሮ 2016ን ማንሳቱ ለሱ ትልቅ ስኬት እንደሆነ የተናገረው ማለት ነው። ቤተሰቦቻችን የዓለም ዋንጫን አግኝቶ ክርስቲያኖ እግር ኳስ ሕይወቱ ያበቃ ሁላችንም ዓለም በሙሉ ትስቅ ነበር፣ ግን ያ ሊሆን አልቻለም። ነገር ግን አንድ ነገር መናገር እፈልጋለሁ። ክርስቲያኖ ሮናልዶ በእግር ኳስ ታሪክ የጻፈው ነገር ምንም አይነት ዋንጫዎችን እንኳን ባያነሳ የዓለም ዋንጫን ባያነሳ ተጫዋቹ ምንጊዜም የእግር ኳሱ ሌጀንድ ሆኖ ነው የሚያልፍ የሚሆነው። ከዚህ በኋላ እግር ኳስን ቢያቆም እንኳን ክርስቲያኖ ሮናልዶ ያስመዘገባቸው ሪኮርዶች እንደው ከዓለም ዋንጫ በላይ ከፍተኛ የሆነ ዋጋ ያላቸው ትልልቅ ሪከርዶችን ነው ብዬ ነው እኔ በግሌ የምወስደው። ክርስቲያኖ የሀገሩን ፉትቦል በተለይ የፖርቹጋል ብሔራዊ ቡድንን ፉትቦል ቀይሮታል። የፖርቹጋል ብሔራዊ ቡድን ከክርስቲያኖ ሮናልዶ በፊት ምንም ማለት ነበር። የፖርቹጋል ብሔራዊ ቡድን ክርስቲያኖ ሮናልዶ ከመጣ በኋላና ያለፉትን 6 የዓለም ዋንጫዎች ከክርስቲያኖ ሮናልዶ ጋር መሳተፍ ከጀመረ በኋላ ተፎካካሪ መሆን ችሏል። በደንብ እንደው ባይሳካላቸው ዋንጫ ላይ ማለት ነው። ክርስቲያኖ ሮናልዶ ፖርቹጋል ብሔራዊ ቡድንን ተቀላቅሎ መጫወት ከጀመረ ጊዜ ጀምሮ ፖርቹጋል ለተከታታይ 6 የዓለም ዋንጫዎች መሳተፍ ችላለች። ከሱ በፊት ፍጹም ይሄን ማድረግ አልቻለችም ነበር ፖርቹጋል እና ተጫዋቹም ከፖርቹጋል ብሔራዊ ቡድን ጋር የዩሮ 2016ን ማንሳቱ የሚታወስ ነው። አሁን ፖርቹጋል አውሮፓ ውስጥ ካሉ በጣም ጠንካራ ቡድኖች መካከል አንዷ የሆነችው እና በተከታታይ ለ6 የዓለም ዋንጫዎች መሳተፍ የቻለችው በክርስቲያኖ ሮናልዶ ፊት አውራሪነት እንደሆነም ይታወቃል። ስለዚህ የፖርቹጋል ብሔራዊ ቡድን ማለት ያለ ክርስቲያኖ ሮናልዶ ምንም ማለት ነው። አሁን ተጫዋቹ ግን ከዓለም ዋንጫው እንዲሁ ተሰናብተዋል ማለት ነው። የፖርቹጋል የመጨረሻ ጨዋታ ላይሆን ይችላል ብለዋል። በነገራችሁ ላይ እህቱ ያገላል ራሱን ከፖርቹጋል ብሔራዊ ቡድን ስብስብ ብላላለችም የመጨረሻው የዓለም ዋንጫ እንደሆነ ግን ተናግራ ነበረ። ግን ክርስቲያኖ ሮናልዶ አሁንም ቢሆን በብሔራዊ ቡድኑ ሊቀጥል እንደሚችል ነው ፍንጭ የሰጠው። የመጨረሻው ጨዋታ እንዳልሆነ ተጫዋቹ ተናግሯል፣ በብሔራዊ ቡድን ደረጃ ማለት ነው። ክርስቲያኖ ምናልባት ቀጣዩን የዓለም ዋንጫ አልሞ ይሆኖ የሚለውን ወይ ሀሳቡን ይቀይር ይሆኖ የሚለውን አብረን የምናይ ይሆናል። ግን ቀጣይ አጋማሽ ከ2 ዓመት በኋላ ደግሞ የዩሮ ይኖራል። እዚህ ዩሮ አውሮፓ ዋንጫ ላይ ደግሞ ሮናልዶ ይሳተፍ አይሳተፍ የሚለውን በጊዜ ሂደት አብረን ያለን። ግን ትላንት ቀኑ ለክርስቲያኖ ሮናልዶ ደጋፊዎች በጣም በጣም አሳዛኝ ቀን ሆኖ አልፈዋል። ስፔን ፖርቹጋልን ጥላ ወደ ቀጣይ ዙር አልፋለች። ዛሬ የሚደረጉ ተጠባቂ የዓለም ዋንጫ ጨዋታዎች አሉ። በተለይ ምሽት 1 ሰዓት ላይ ሁላችንም በጉጉት የምንጠብቀው የሜሲው ሀገር አርጀንቲና ግብፅን የምትገጥምበት ጨዋታ እጅግ በጣም በጉጉት ይጠበቃል። እንዲሁም በሌላ ጨዋታ ስዊዘርላንድ እና ኮሎምቢያ የሚያደርጉት ሌሊት የሚደረግ ጨዋታ ከዛሬ መርሃ ግብሮች መካከል የሚጠበቁ ናቸው። መረጃዎቻችን የቀጥሉ ቤተሰቦች
ዓለም ዋንጫ ዜናችን ወጣ ብለን ደግሞ አንዳንድ መረጃዎችን እንዲሁ ላድረሳችሁ። የዩናይትድ መረጃ ነው አሁን የሚደርሳችሁ። ዩናይትድ የሆኑ ዜናዎች ብቻ። የሩበን አሞሪም የኤሲ ሚላን ቅጥር ይፋ መሆኑን ስራ መጀመሩን አሰልጣኙ ተመልክታችኋል። እና ሚላን ሲደርስ አሞሪም ደመቅ ያለ አቀባበል ተደርጎለታል። ያው ፕሬስ ኮንፈረንስ መስጠት ነበረበት። ያው ቀለል ያለ ጋዜጣዊ መግለጫ አይነት ወይም መጠየቅ በሉት ይጠብቁት ስለነበር ውጭ ለተገኙ ጋዜጠኞች ምላሽ መስጠት ነበረበት። አሞሪም በጣም በታላቅ ፈገግታ ዩናይትድን ሲረከብ እንደነበረው አይነት ፈገግ ያለ ፊት እያሳየ ነበር። አሞሪም የተገኘውና የመጀመሪያ የተጠየቀውና እንደው የመለሰው ነገር ስለ ዩናይትድ ስራውና አሁን ስለያዘው የኤሲ ሚላን ስራ ነበር የተጠየቀው እንዲያነጻጽር። እኔ የማንቸስተር ዩናይትድ ስራ በጣም ትልቅ ስራ ከመሆኑ የተነሳ ዩናይትድን ማሰልጠን በዩናይትድ ደረጃ ያለ ትልቅ ክለብ በድጋሚ ላለማሰልጠን ወስኜ ነበር ብሎ ነበር የተናገረው አሞሪም። ነገር ግን አሁን እዚህ ከመጣሁ በኋላ ያየሁት ነገር ኤሲ ሚላን ከማንቸስተር ዩናይትድ በላይ ትኩረት የሚሰጠው ክለብ መሆኑን ነው በሚል አሞሪም ለመቀለድ ሞክሯል። በእርግጥ ኤሲ ሚላን ከዩናይትድ በላይ ሆኖ ሊሆን አይችልም፣ ግን አሞሪም ትልቅ ክለብ ላለማሰልጠን ወስኜ ነበር፣ ግን ይበልጥ በጣም ትልቅ የሆነ ትኩረት የሚደረግበት ክለብ ሳልመጣ አልቀርም የሚል አስተያየቱን መስጠቱ ጋዜጠኞችን ፈገግ ያስባለው ሆኗል። ለማንኛውም ግን ስለ አሞሪም ትላንት የሰማሁት አንድ ዜና ደግሞ በጣም ፈገግ ያስባለኝ ነው። በእንግሊዝ አንድ ግለሰብ ራሱን ሩበን አሞሪም በማስመሰል በማንቸስተር ከተማ እየተዘዋወረ ነው ፎቶ የተለጠፈው እና ፎቶውን ተመለከትኩኝ። እውነትም በርቀት ስታዩት እንደው በጣም ዙም አድርጋችሁ ካላያችሁት ፀጉር አቆራረጡ፣ ስታይሉ፣ አለባበሱ ሁሉ ሳይቀር ሩበን አሞሪምን ነው የሚመስለው እና በማንቸስተር ከተማ ለካ በጣም ውብ የሆኑ ንስቶችን ይሄ ሰው እየጨበጠ ወይ ሰላም እያለ ፎቶ እንዲነሱ አብረው ይጠይቃል። ስለዚህ ፎቶዎቹ ሴቶቹ በራሳቸው ይጠይቁታል። ኦፍኮርስ ሩበን አሞሪም ስለመሰላቸው ነው እነሱ ይሄን የሚያደርጉት። እሱ ደግሞ እንደምታዩት እቅፍ ድግፍ አድርጎ አብሯቸው ፎቶ ይነሳል ማለት ነው እና በርካታ ሰዎች ያው የነቁበት ነቅተዋል። ግን ደግሞ አንዳንድ እንስቶች አሞሪም እየመሰላቸው እንግዲህ ከዚህ ሰው ጋር ትውውቅ መፍጠር፣ ፎቶ መነሳት፣ አድራሻ መለዋወጥ አይነት ነገር ነው የተፈጠረው ማለት ነው እና በማንቸስተር ከተማ ውስጥ ሆን ብሎ አንድን ሰው በመምሰልና የተሳሳተ መረጃ ወይም ኢንፎርሜሽን ለግለሰቦች በመስጠት የተሳሳተ ምስል በመፍጠር በሱ አምሳያነት ይሄ ተጫዋች ይሄ ሰው እያጭበረበረ ነው የሚገኘው ብሎ ተከታትሎት የማንቸስተር ከተማ ፖሊስ ሰውየውን በቁጥጥር ስር አውሎታል ማለት ነው። እንግዲህ ሴቶቹም አርፈዋል ከመሳሳት። ጉዳዩ ግን በጣም አነጋጋሪና እንዲሁ አስቂኝ ነበር። አሞሪምን መስሎ በማንቸስተር ከተማ ሲዛወር የነበረው ግለሰብ አሁን ለእስር ቤት ተዳርጓል። የማንቸስተር ዩናይትድ ተጫዋቾች የፕሪሲዝን ዝግጅታቸውን ከፊታችን ሐሙስ ጀምሮ ይጀምራሉ እና ማይክል ካሪክ በስኳዱ እንዲመጡ እንዲቀላቀሉ የሚጠብቃቸው ተጫዋቾች አሁን ቁጥራቸው እየጨመረ መጥተዋል። በእርግጥ ከዓለም ዋንጫው የተሰናበቱ ተጫዋቾች ለምሳሌ ትላንት ብሩኖ ፈርናንዴስ እና ዲያጎ ዳሎ ተሰናብተዋል። ከዓለም ዋንጫው ግን እረፍት ስለሚያደርጉ እነዚህ ተጫዋቾች ቡድኑን አይቀላቀሉም። ዓለም ዋንጫ ላይ ያልተሳተፉ ተጫዋቾች ግን በቡድኑ እንዲቀላቀሉ ሪፖርት እንዲያደርጉ የፊታችን ሐሙስ ይጠበቃል። ሐሙስ ማለት በ9 ነው። ከ2 ቀናት በኋላ ለምሳሌ ግብ ጠባቂዎች ቶም ሂተን እንደዚሁም ሚ የተባለ ግብ ጠባቂ፣ ራዴክ ቪቴክ የተባለ እንዲሁም ሃሪሰንን ጨምሮ ይካተታሉ። ተከላካዮች ካማሰን እንደዚሁም ኦጉንዬ የተባለ ተከላካይ፣ ሃሪ ማጉዌር ሳይቀር፣ ዮሮ ፍሬድሪስከን የተባለው ተከላካይ እንዲሁም ሄቨን ሎክሾ፣ ሃሪያማስ እና ዲያጎ ሊሆን የሚካተቱ ይሆናል። አማካዮች ጎሪ ሴኩኮኔ እና የታዳጊ ተጫዋቾች ናቸው። ዲቫኔ የተባለም ልጅ አለ። ጃክ ፍሌሸር፣ ቶቢ ኮልየር እና ሜሰን ማውንት የሚካተቱ ይሆናል። የዩናይትድ አማካይ ክፍል ምን ያህል ስስ እንደሆነ በእርግጥ የዓለም ዋንጫ ስለተሳተፉ ነው አንዳንዶች ያልተቀላቀሉት። ነገር ግን ምን ያህል ስስ እንደሆነ በፕሪሲዝን ይዟቸው የሚሄዱ የአማካይ ስፍራ ተጫዋቾችን በመመልከት ታውቃላችሁ። ከዛ ውጭ አጥቂ ቦታ ላይ ግን ትላልቅ ስሞች ይገኛሉ። ብሪያን ምቡሞ፣ ሼሌሲ፣ ጆሹዋ ዘርኪዚ፣ ቺዶ ኦቢ፣ ጄጄ ገብርኤልም ተካቷል በነገራችሁ ላይ እና ኢታን ዌትሊ እና ቤንጃሚን ሼሽኮ በፕሪሲዝን የማንቸስተር ዩናይትድ ቡድን ውስጥ የፊታችን ሐሙስ ሪፖርት አድርገው የቅድመ ሲዝን ዝግጅታቸውን በይፋ ይጀምራሉ ተብለው የሚጠበቁ
የዩናይትድ ተጫዋቾች ናቸው። ወደ ዝውውር ዜናዎቻችን እንለፍ አድማጮች። የሰመርቪልን ዜና ላንሳ በቅድሚያ። ቪዲዮን ላይ ግን ላይክ ማድረጋችሁን አትርሱ አድማጮቻችን። 7000 8000 ተከታታዮች እየተመለከታችሁ ነው፣ ግን ደግሞ 1000 እንኳን ላይክ የምታደርጉልን 600 700 ውድ ተመልካች አላችሁን። በጣም የተወደዳችሁ እናንተን እናመሰግናለን። አሁንም ቁጥሩ ከዚህ ከፍ እንዲል ግን እንጠይቃችኋለን አድማጮች። የሰመርቪልን መረጃ ሳደርስ ይኸው በሁለት የተከፈለ ነው የሰመርቪል ዝውውርን ጉዳይ። ትላንት ዜና ላይ ፋብሪዞ ሮማኖ ስለዚህ ተጫዋች ዝውውር ምን ተናገረ የሚለውን ላደርሳችሁ ሞክሬያለሁ። ምክንያቱም ሰመርቪል ዩናይትድን እንደመረጠ ማንቸስተር ዩናይትድ ብቻ ነው መዛወር የምፈልገው የሚል መልእክት ለተወካዮቹ እንዳስተላለፈ ስነግራችሁ ነበር። ከዛ ውጭ ዩናይትዶች በይፋ ንግግር ማድረግ ጀምረዋል ከዌስትሃም ዩናይትድ ጋር ይህን ተጫዋች በተመለከተ የሚለውን ሪፖርት ፋብሪዞ ሮማኖ ለጊዜው እኔ ባለኝ መረጃ መሰረት ልጁ ወደ ማንቸስተር ዩናይትድ እንዲያመራ ክለብ ከክለብ ንግግር አልተጀመረም እና ሲጀመር አሳውቃችኋለሁ የሚል ምላሽ ነበር የሰጠው። ግን ዘ አትሌቲክ ይህን ነገር ዛሬም ደግሞታል። የዘ አትሌቲክና የፋብሪዞ ሮማኖ ንግግር እየተጣረሰ ነው። ቤተሰቦች ምን አለ ዘ አትሌቲክ መሰላችሁ? በዛሬ ይህን ዜና እየሰራሁ በነበረበት ሰዓት ባወጣው መረጃ ማለት ነው። ዩናይትዶች የሌፍት ሳይዱን ማጠናከር ይፈልጋሉ ብሏል እና እዛ ቦታ ላይ ተጫዋች ያመጣሉ። በተለይ የሌፍት ዊንግ በሚል ነው ዘ አትሌቲክ የገለጸው። ምክንያቱም ሌፍት ባክ እንደሚፈልጉ ታውቃላችሁ። እዛ ቦታ ላይ ተከላካይም አጥቂም ነው እየፈለጉ የሚገኝ እና ክሪስታል ሰመርቪል በማንቸስተር ዩናይትድ ካሉ ታርጌቶች መካከል ሊድ እያደረገ ያለ ተጫዋች ነው ብሏል። ብዙ ተጫዋቾችን ይዘው ነበር እዛ ቦታ ላይ። ለምሳሌ ንዳይን ይዘዋል፣ አንደኛው እሱ ነው። ሁለተኛው ሞርጋን ሮጀርስን ይዘው ነበር። ግን አሁን የሰመርቪል ስም ፖፕአፕ አድርጎ እየወጣ የ24 ዓመቱ የግራ ክንፍ የአጥቂ መስመር ተጫዋች የዩናይትድ ቀዳሚ የዝውውር ኢላማ ስለመሆኑ ከንዳይም በላይ ነው እየተገለጸ የሚገኘው። ምክንያቱም ሞርጋን ሮጀርስ በጣም ውድ እንደሆነ ስለማቅና ወደ ዩናይትድ መምጣቱ በጣም ከባድ እንደሆነ ሁኔታዎች ስለሚያመላክቱ ነው ቤተሰቦቻችን ዩናይትዶች ሙሉ ትኩረታቸውን እዚህ ተጫዋች ላይ ያደረጉትና ዛ አትሌቲክም ይሄን ያረጋገጠው። ግን ምን አለ ዛ አትሌቲክ? አሁን ፋብሪዞ ሮማኖ ያላለውን ነገር ኢኒሻል ክለብ ቱ ክለብ ቶክስ ሃቭ ቢን ሄልድ ብሏል። ስለዚህ በማንቸስተር ዩናይትድ እና በዌስትሃም ዩናይትድ መካከል ይህን ተጫዋች ለማዛወር የሚደረግ ንግግር ተጀምሯል ማለት ነው። እንደዚህ ከሆነ ዛ አትሌቲክ ያለው። በእርግጥ እኔ እንግሊዛውያን የዝውውር ተጫዋቾችን ወይም እንግሊዝ ውስጥ ያሉ ተጫዋቾችን በተመለከተ ሞር ይበልጥ ትረስ የምሰጠው ለዛ አትሌቲክ ጋዜጣ ነው። እዛው በተለይ ላሉ ተጫዋቾች ዝውውር እዛው ከእንግሊዝ ክለብ ወደ አንድ ክለብ ለሚዘዋወሩ ተጫዋቾች። ምክንያቱም ሁል ጊዜም ታዝባቸው ከሆነ ፋብሪዞ ሮማኖ ትልቅ ክሬዲትና ክብር አለኝ፣ ግን ደግሞ በምንም ነገር ይበልጡታል የዛ አትሌቲክ ጸሐፊዎች። በተለይ ከእንግሊዝ ተጫዋቹ የሚዘዋወር ከሆነ ከእንግሊዝ አንዱ ክለብ ወደ ሌላው ክለብ ከተዛወረ እነሱ ነው ቀድሞ ብሬክ የሚያደርጉት። ከዛ በኋላ ፋብሪዞ ሮማኖ ይከተላል። ምናልባት ተከታትላችሁ ከሆነ ብዙ ዜናዎቻቸውን የዝውውር ወሬያቸውን በተለይ ብሬክ ሲያደርጉ ይፋ ሲያደርጉ የሚፈጸሙትን በተለይ የሚያክላቸው የሚቀድማቸው የለም። ዛ አትሌቲኮች በተለይ ላውረን ዋይትዌል አለ፣ እሱን የሚያክለው የለም። ዴቪድ ኦርንስተን ደግሞ በቃ ትልቁ ጎት ነው እሱ። በዝውውር መስኮቶችን በተመለከተ እሱ ነው ሁሉንም ነገር ብሬክ የሚያደርገው ማለት ነው። ከዛ ፋብሪዞ ስለሚከተል ነው። ፋብሪዞ ቀድሞ ፖስቶ ይሄ ተጫዋች ወደዚህ ክለብ ለመዛወር ተስማምቷል ተብሎ እንደው በፋብሪዞ ሮማኖ ቀድሞ ይፋ ያደረገው ዝውውርና የሆነ እስካሁን ድረስ እኔ ገጥሞኝ አያውቅም። ምንጊዜም ቢሆን ኦልዌይዝ ዴቪድ ኦርንስተን፣ ከዛ በኋላ ነው ፋብሪዞ ሮማኖ የሚከተለው ማለት ነው። ስለዚህ ለፋብሪዞ የመጀመሪያ ደረጃ መረጃ አይሰጠውም ማለት ነው። ምናልባት ለዴቪድ ኦርንስተን ነው ቅድሚያው መረጃ የሚሰጠው። ከዛ በኋላ ሊሆን ይችላል ለሌሎች ጋዜጠኞች ደግሞ መረጃ የሚሰጣቸው ለማለት ነው። ምን ልል ፈልጌ ነው፣ የክሪስቲያን ሰመርቪል ዝውውር አሁን ወደ ዩናይትድ ክለቦች ንግግር እያደረጉ እንደሆነ ነው እኔ በግሌ የማስበውና የማምነው። የዛ አትሌቲክን መረጃ ባመን ይሻለኛል። ፋብሪዞ አይፈልጉትም አላለም፣ ግን ቅድሚያ የሚሰጡት ለአማካይ ስፍራው ነው። የዩናይትድ ሰዎች ክለብ ከክለብም ተጫዋች ከተጫዋችም ንግግር አልጀመሩም ብሎ ነው እሱ ትላንት የገለጸልን። ግን ዘ አትሌቲክ ጋዜጣ ንግግር እንደጀመሩ ዌስትሃም እና ማንቸስተር ዩናይትድ ይሄን ነገር አስቀምጠዋል ማለት ነው። አሁን በጣም ግልጽ የሆነ ይመስለኛል ዩናይትዶች ሞርጋን ሮጀርስን ፈለጉ፣ ሊያገኙት እንደማይችሉ አይ ቲንክ የገባቸው ይመስለኛል። ምክንያቱም
የተጫዋቹ መሸጫ ዋጋ ከ80 ሚሊዮን ፓውንድ አሁን ተተኩሶ ወደ 130 ሚሊዮን ፓውንድ ነው የተለጠፈበት። አርሰናል ኢቨን ልጁን ለማስፈረም መስማማት ተቸግሯቸው ተመልክተናል። ስለዚህ ዩናይትድ ለዚህ ተጫዋች ብቻ 100 ሚሊዮን ፓውንድ ቢሆን እንኳን የሚከፍል አይመስለኝም። ኢቨን 80 ራሱ ዩናይትድ ስትረግር ቢያደርግ ይመስለኛል። ሊልማን ዳዬ ነው ዩናይትድ ሊያገኝ የሚችለው ተጫዋች። ሜቢ እስከ 70 ሚሊዮን ፓውንድ ድረስ ይህን ተጫዋች ከፍሎ ሊያመጣው ይችላል። ግን ደግሞ ከሱም ባነሰ ዋጋ ሊያመጣው የሚችለው ሌላ አማራጭ አለ። የሊሉ ማቲያስ ፈርናንዴስ ፓርዶ ወይም አዲሱ ሃዛርድ ተብሎ የሚጠራው ተጫዋች ማለት ነው። ነገር ግን እንደው ኮስት ዋይዝ የምናይ ከሆነና ዳታው በደንብ ሰፖርት የሚያደርገው ከሁለቱ ተጫዋቾች ይልቅ ደግሞ የሰመርቪልን ዝውውር ቢያጠናቅቁ የተሻለ ነው ከዋጋ አንጻር። 40 ነው የተባለው። እንዲሁም ዌስትሃም ዩናይትዶች በኢንስታልመንት ዝውውሩ ለመፈጸም ፈቃደኛ ከሆኑ ደግሞ የዝውውሩ ዋጋ እስከ 50 ሊደርስ ይችላል። ከ45 እስከ 50 አካባቢ ሊፈጸም የሚችል ቀለል ያለ ዝውውር ስለሆነ ልጁም ፍላጎቱን ዩናይትድ ብቻ ብሎ ስላለ እንደው ሀሳብ ካልቀየረ በስተቀር በዝውውር መስኮት ምንም ነገር ሊፈጠር ይችላል። ሌላ ክለብ መጥቶ ደግሞ የተሻለ ነገር ከሰጠው ሀሳቡን እንዲቀየር ካደረገው ተጫዋቹ ምናልባት ሀሳብ የማይቀይርበት ምክንያት ይኖራል ብዬ እኔ በግሌ አላስብም። እድሉ ከተሰጠው ነው ብላችሁ የሆነ ኤኒታይም ተጫዋች ሀሳብ ሊቀይር ይችላል። እድሉ አለው በደንብ። ነገር ግን ዩናይትድ መፍጠር መቻል አለበት፣ ቁርጠኛ መሆን አለበት። አንድ ተጫዋች ስለፈለገ ብቻ ያ ተጫዋች የሚፈልገውን ዝውውር ያገኛል ማለት አይደለም። ክለቡ የሚከፈለውን መስዋዕትነት ለመክፈል ዝግጁ እስከሆነ ድረስ ተጫዋቹ ለማንቸስተር ዩናይትድ ለመፈረም ፈቃደኛ እንደሆነ ኢቨን ቶተናሞች አቅርበውለት የነበረን የዝውውር የደሞዝ ገንዘብ ማለት ነው የደሞዝ ገንዘብ ተጫዋቹ ውድቅ ማድረጉና ዩናይትድን ብቻ መምረጡ ነው እየተዘገበ ያለው። ግን ዩናይትድ እሱን ለማስፈረም ይፈጥናሉ የሚለው ነው ትልቁ ጥያቄ። ለምን ይህን አልኳችሁ? ሊቨርፑሎች አሁን ፍላጎት እያሳዩ ነው የሚል መረጃ አሁን ያዩት ኮት ኦፍ ሳይድ ይህን ዜና ይዞት ወጣ እና ሊቨርፑሎች ተጫዋቹን ለማስፈረም ሲሪየስ ኢንተረስት እየያዙ መጥተዋል። ታስታውሳላችሁ? ለምን መሰላችሁ የምሰጋው ቤተሰቦች ይኸውላችሁ ዩናይትድ እኔ እኮ ፍዝዝ ቅዝዝ የሚለው ነገር ነው እኔ በጣም ያልገባኝ እና በጣም በትልቁ መቃወመው ነገር አካሄዳቸው እንደው የተጋነነ ገንዘብ አለማውጣታቸው የተሶኬ ምንም አይደለም። እሺ ተውት። ሁሌም ልክ ነው ብዬ ባለስብም እሺ አንዳንድ ጊዜ ትረዳላችሁ። ግን ደግሞ የማይፈጥኑት ነገር አለ። አሁን የዝውውር መስኮቱ ከተጀመረ እንግዲህ ኦልሞስት ወር አልቋል አይደል? በእርግጥ ከፊታችን ብዙ ቀናቶች አሉ። ግን ደግሞ አንድን ተጫዋች ከፈለገ እዚህ ቦታ ላይ አማካይ ሁለት አሁን ካልጨመርኩ ሌላ ቦታ ላይ ደግሞ አልሄድም የሚሉት ነገር አንድ በሉ። ዝውውር እንግዲህ የክንፍ ተጫዋች ማስፈረም ካለበት ዩናይትድ ማስፈረም አለበት ነው በቃ። አማካይ ሳንደግም ወደ ሌላ የክንፍ ተጫዋች አንሄድም ብላችሁ እንዲህ የምትሉ ከሆነ የሆነ አንድ ክለብ መጥቶ ነው ሙጭልፍ የሚያደርግባችሁ። ልጁም ትዕግስቱ ይሟጠጣል፣ ልጁም ፈተናዎች ይበዙበታል። ምክንያቱም ከግራም ከቀኝም ወከባዎች አሉ ተጫዋቾች ላይ ያስቡት። ደሞዝ አለ፣ ወኪሎች ደግሞ በጣም ያዋክባሉ። ኤጀንሲዎች የራሳቸውን ቢዝነስ ስራ ነው የሚሰሩት። ልክ ጆርጌ ሜንዴዝ እንደሰራው ማቲያስ ፈርናንዴዝ ላይ ማለት ነው። ተጫዋቹ ላይ ጫናዎች ይበረታሉ። ተጫዋቹን በራሱ መፈታተን ነው የሚሆኑ። ትፈታተኑለታላችሁ፣ የተሻለ ደሞዝ ይቀርብለታል። የተሻለ ዩናይትድ 5 ዓመት ኮንትራት ካቀረበ አንዱ 6 ዓመት ኮንትራት ያቀርብለታል። ይሄ አንዱ ደሞዙን እንደው ዩናይትድ 150 ልስጥ ካለ የማቲያስ ፈርናንዴዝ አይነት ጉዳይ ነው የሚሆነው። ዩናይትድ 150 ልክፈልህ ብሎ እሺ ብሎ ልጁ ወደ ዩናይትድ ለመምጣት ተስማምቶ ሳለ አንዱ 250 ሺህ ፓውንድ በሳምንት ልክፈልህ ይችላል ማለት ነው። ያንዴ ልጁን ራሱ ፈተና ውስጥ ተከቱታላችሁ። ለዩናይትድ መጫወት ያለውን ፍላጎት ልጁ ሊተው ይችላል፣ ይገፋፋል። የቤተሰብ ጉዳይ ይነሳል፣ ገንዘብ ነው፣ የወኪል ግፊት አለ እና እነኚህ ሁሉ ጫናዎች ሲበዙበት፣ የክለቡም ጫና ሲበዛበት የትኛውም ተጫዋች ሀሳቡን ሊቀይር ይችላል ነው የኔ ትልቁ ስጋት። የኢኔዮሶች ያልተመቸኝ ነገር የዝውውር የማዘግየት ፖሊሲ እኔ አልወደውም፣ እኔ አይመቸኝም። አሁን ተጫዋች ማስፈረም ካለባቸው አንድ የክንፍ ተጫዋች አይደል አማካይ ሆነ ያምጡት። አማካይ እኮ እንደምናገኝ እና እንደማናገኝ እኮ እርግጠኛ አይደለም እስካሁን ድረስ ማለት ነው። ቤተሰቦቻችን አማካይ አያስፈርሙ አይግዙ እያልኩኝ አይደለም። ሌላ ተጨማሪ አማካይ ዩናይትድ አያስፈልገውም እያልኩ አይደለም። ሁለት የአማካይ ስፍራ ተጫዋቾች ዩናይትድ አሁን በደንብ ያስፈልገዋል። አሁንም ቢሆን በደንብ ግን እነኛን ሁለት የአማካይ ስፍራ ተጫዋቾች እስክናገኝ ድረስ ሌሎች ቦታዎችን ላናጠናክር ነው ወይ ነው የኔ ትልቁ ጥያቄ። የክንፍ ቦታውን የሰመርቪልን ዝውውር አማካይ እስክናስፈር የምንጠብቅ ከሆነ ቀጣይ 1 ወር ወይ 2 ወር ልንፈጅ ነው ማለት ነው። 1 ወር ወይ ምናምን ከዛ በላይ። በዚህ ሰዓት ደግሞ ይመጣሉ ክለቦች
እና ይወስዳሉ። ከእጃችሁ ከመዳፋችሁ ምንጭፍ አድርገው አንድን ተጫዋቾች የሚወስዱት እና አንድ ሳንገድል ወደ ሌላ አንሄድም መባል የለበት። ይሄ በጣም የተሳሳተ ፖሊሲ ነው። ቤተሰቦቻችን ዩናይትድ ከሆነ ምንም ተጫዋች እኮ አላስፈረምም እስካሁን የኤደርሰን ዝውውር እንኳን ገና ነው አይደል? ፊርማውን ልኮ ራሱ ልጅ አልፈረመም እኮ። በዚህ ሁኔታ ላይ ገና መጠበቅ ወይት እንትና ይውጣ ማን ነው ራሽፎርድ ክለብ ያገኝ ራሽፎርድ እስኪለቅ ድረስ እንጠብቅ። ወይት ማርከስ ራሽፎርድ ደግሞ ታውቃላችሁ እንግዲህ እሱም ነገር በጣም አሳሳቢ ነው። ደሞዙ በጣም ከባድ ስለሆነ የትኛው ክለብ ነው የሚያስፈርመው የትኛው ክለብ ነው የሚወስደው እሱን የሚለው ትንሽ ትዕግስትም ይፈልግ ነው። በቀላሉ የሚሆን አይደለም። ማርከስ ራሽፎርድን ከዩናይትድ አስወጥቶ ሌላ ክለብ እንዲፈርም እንዲሸጥ ማድረግ በውሰት አንሰጠውም ስላሉ ነው። ኢቭን ውሰቱ ራሱ በጣም ከባድ ነው። ሙሉ ደሞዙ ተሸፍኖ እሱን ማጫወት የሚፈልግ ክለብ ማግኘት ከባድ ነው። ስለዚህ ማርከስ ራሽፎርድ ገና ተደራድሮ እስኪለቅ ክለቡን ወይም ደግሞ በውሰት እስኪሄድ ድረስ ሰመርቪልን ቆይና ቆየው ብሎ ነገር የለም እንዴ። ባስ እኮ ይሄ መኪና እኮ አይደለም ቆም የሚጠብቅ ነገር አይደለም የተጫዋች ዝውውር ሁኔታ እና እቺ ፖሊሲ አሁንም ቢሆን ትልቅ የዩናይትድ ክፍተት ነች። ሊቨርፑል መጣ ይሄን ተጫዋች ፈለገው ከተባለ ሊቨርፑል ዳይሞንዴን ያጣ ክለብ ነው። ገንዘብ ምንም ችግር የለበትም። ሊቨርፑል 100 እኮ አቅርበዋል ለዳይሞንዴ ዝውውር 100 ሚሊዮን ዩሮ አቅርበው 116 ሚሊዮን ዩሮ ሁሉ አቅርበው 100 ሚሊዮን ፓውንድ ማለት ነው። ሁለተኛ ዙሩ ይሄና እኮ አንቀበልም ተብለው ቁጭ ያሉ እኮ ናቸው። ወይም ደግሞ ገበያው ላይ ሌሎች አማራጮችን እየፈለገ ያለ ክለብ እኮ ነው። ስለዚህ ሊቨርፑል ሰመርቪል ላይ አይኑን ጣለ ማለት ከባድ ተፎካካሪ ዩናይትድ አለበት ማለት ነው። አሁን ይሄን መረጃ ስላየሁ ነው የኮት ኦፍ ሳይድን እንደው አሳስቦኝ ስለዚህ ነገር ማወራችሁ ቤተሰቦች፣ በጣም የሚያሳስብ ነው። ሊቨርፑል አቅም አለው። ዳያሞንዴል በ116 ሚሊዮን ጠይቋል። ባርኮላንም ጠይቆ 116 ክፈል ሲባል ነው አሁን ሌላ አማራጭ እያየ የሚገኘው። ለዳያሞንዴ ሊያወጡ ፈቃደኛ ነበሩ። ለባርኮላ ግን ይሄን ያህል ይገባዋል ብለው የሚገባው ተጫዋች ነው ብለው ስላላሰቡ ሌሎች አማራጮችን ማየት ጀምሮ አሁን ደግሞ ሰመርቪል ላይ ናቸውን ጥለዋል ማለት ነው። እና 50ዋን እንደ ቀላል ነው በቃ ዝም ብሎ የሚሰጧቸው ዌስትሃም ዩናይትድ ደግሞ ሙሉ ብር አሁን ዝም ብላችሁ ብትሰጡት ለምሳሌ አሁን በጣም ደስተኛ ሆኖ ነው የሚቀበሉት። 40ውንም ደስ ብሏቸው ሊቀበሉ ይችላሉ። ሙሉ ብር አሁን ካስቀመጣችሁ ጠረጴዛ ላይ ማለት ነው ኢንስታልመንት ሳትሉ ሳትቆራርጡ ምናምን ከሰጣችኋቸው፣ ዩናይትድ ደግሞ ታውቃለች ኢንስታልመንት ነው ያዘጋቸዋል ክለቦችን ቆራርጬ ልክፈል በሚል ማለት ነው። ክለቡ ሌሎች ብዙ ያልተከፈሉ አሞርታይዜሽን ዕዳ ስላለበት ለክለቦች ክፍተት መስጠት፣ ሌሎች ክለቦች እንዲገቡ ጊዜ መስጠት፣ መጋበዝ የዩናይትድ በጣም ባድ የሆነ በጣም መጥፎ የሆነ የዝውውር አካሄድ ነው። እኔም አልወደው ነገር። አሁንም ቢሆን ይህን ተጫዋች አስቡት እስቲ ኢማጅን አሁን ሊቨርፑል መጥቶ ከኋላ የተሻለ ደሞዝ ምናምን አቅርቦ ልጁን በአንድ ጊዜ ጥልፍ አድርጎ ሲወስደው አስቡት እንግዲህ በጣም እንዴት ሊደብር እንደሚችል። ምክንያቱም ብዙ ዝውውሮች ላይ በዚህ የዝውውር መስኮት ዩናይትድ አስደብሮናል። እውነት ለመናገር ደጋፊውን ስንጠበቀው በነበረው መልኩ እየተንቀሳቀሰ አይደለም። የቶተንሃምን እኮ በቶተንሃም የቀናንበት እኮ የዝውውር መስኮት ነው ያለው አይደል? ከተጫዋቾቹም ደግሞ አይደለም። እኔ ተጫዋቾቹ ላይ አልፈርድም። ዩናይትድ ፍላጎት ማጣቱ ነው ለነኛ ተጫዋቾች የሚገባውን ወይም ደግሞ ተጫራቾች ያቀረቡትን ገንዘብ የመስጠት ችግር ስላለበት ነው። አሁንም ቢሆን በሰመርቪል ላይ የምሰጋው ይሄ ነው። ዩናይትድ መምጣት ሊፈልግ ይችላል፣ ግን ሊቨርፑል ደግሞ ከመጣ ከተፎካከረ ሊቨርፑል እኮ ትልቅ ቲም ነው። ምነካቸው ቤተሰቦች፣ እሱ አውሮፓ ቻምፒዮንስ ሊግን ብሎ ነው ወደ ዩናይትድ መምጣት የፈለገው። ዩናይትድ ትልቅ ክለብ ነው ከቶተንሃም ይልቅ። በዩናይትድ ቤት ዋንጫ የማንሳት እድል ይኖረኛል፣ አውሮፓ ቻምፒዮንስ ሊግ ላይ ይሳተፋለሁ ብሎ ነው የመጣው። ሊቨርፑል ከመጣ ይሄንን ነገር ያቀርብለታል። ቻምፒዮንስ ሊግ ይሳተፋል ሊቨርፑል፣ የፕሪሚየር ሊግ ዋንጫም የማንሳት እድል አለው። ስለዚህ ሰመርቪል ለምንድን ነው ዩናይትድን ብቻ የሚለው ሊቨርፑል እዚህ ጋር እያለ ብሎ ማሰብ መቻል አለባቸው። እና ልጁን መፈታተንም እኮ ነው በቃ እንዴ ይሻላል። እንዴት ነው ከፍሎ በፍጥነት ማምጣት የማይቻለው ያን ልጅ? ይሄ ነው የኔ ትልቁ ጥያቄ ክለቡ ላይ ሰዎች ላይ ያለኝ ትልቁ ቅሬታና ተቃውሞ ይሄ ነው። ስፒድ የለም፣ ማንዛዛት ብቻ ለጋዜጠኞች ፍጆታ ለመሆን ይመስላል አንዳንዴ የሚያዘገዩበት መንገድ ማለት ነው። እናስቀንሳለን በሚል 1 ፓውንድ ለማስቀነስ 5 ቀን መፍጀት በጣም በጣም ሼም ነው። በዩናይትድ አመራሮች እኔ የተመለከትኩት ነገር ቁርጠኝነት የለም። በአንድ የምሽለጥ አድርጎ አውጥቶ ማስፈረም በጣም ሲምፕል የሆኑ ዝውውሮችን እኮ ነው ብላችሁ። አሁን የሰመርቪል እኮ በጣም ቀላል ዝውውር ነው ቤተሰቦች፣ 40-50 አይደል የተባለው። አሁን ይሄን ገንዘብ ከፍሎ ማምጣት ዩናይትድን እስቲ በምን መንገድ ነው ሊያከስር የሚችል? ዩናይትድን ሌሎች ዝውውሮችን ካልፈጸምኩ ብሎ የሚያስጠብቅ ነገር ነው?
አልወሰኑበትም እንጂ እዛ ጋር ወይም ደግሞ ማርከስ ራሽፎርድ ዝውውር ላይ ጥርጣሬ ስላላቸው ላይሄድ ይችላል ብለው ስለፈሩ ነው እንጂ በጣም በአጭር ጊዜ ሊፈጸም የሚችል በጣም ቀላል የሆነ ዝውውር ነበር። ግን ደግሞ እየጋበዙ ነው። ሊቨርፑልን ጋበዙት። ና ግባ፣ ችግር የለም እንታገ ከዛ በኋላ ሊቨርፑል የተሻለ ጥሩ ነገር ሲያቀርብ ደግሞ በጓሮ በኩል ሹልክ ብሎ ውጥት የሚሏት ነገር አለች። ከዛ በኋላ አይ እንደዚህ እኮ ሊቨርፑል በሳምንት 300 ሺህ ፓውንድ አቀረበ፣ አይ ሊቨርፑል እኮ 60 ሚሊዮን ፓውንድ አቀረበ፣ አይ ሊቨርፑል እኮ አፕ ፍሮንት ፊት ለፊት የሚከፈል 40ውን አቀረበላቸው ለነሱ እና 20ውን ደግሞ በአንድ ዓመት ውስጥ እንደው ሊቆልፍ ሊከፍላቸው ነው። በዛ ምክንያት ወጣን ከዝውውሩ ብለው ደግሞ ይሏቸዋል። እንደዚህ ይላሉ። ይሄ አይሆንም እንዴ! የማይሆን ነገር ነው። ዩናይትድ መፎካከር መቻል አለበት። የእንትናን ምስል አይታችሁታል? የማቲያስ ፈርናንዴዝን ምስል ተመልከቱት። ልጁን አሁን እዚህ ስክሪን ላይ ካለ ያስቀምጥላቸዋል። አሁን ይሄ ማቲያስ ፈርናንዴዝ ወደ ቶተናም ካመራ በኋላ የተነሳው ፎቶ ነው። ፈገግታውን ይዩት። ፈገግታ ስላችሁ የውሸት ፈገግታ። እኔ ምስሉ ብዙ ነገር ያወራል። ልጁ ወደ ቶተንሃም በማምራቱ ለቶተንሃም በመፈረቡ ደስተኛ ነው ብላችሁ ብትሉኝ ከሆነ ይህን ምስል አይታችሁ እኔ አላምናችሁ። የውሸት ፈገግታ ነው እያሳየ የሚገኘው በቶተንሃም ባለ ምናልባት እኔ እንግዲህ ተጃጅዬ ሊሆን ይችላል ወይ መስሎኝም ሊሆን ይችላል ተጫዋቹ ደስተኛ አይደለም ብዬ እንዳስብ የሆንኩት ወይ የማንቸስተር ደጋፊ ስለሆንኩ እንደው ራሴን ለማጽናናትም ሆኖ ሊሆን ይችላል። ግን ተመልከቱት እናንተ ደግሞ ፈርዳችሁን ስጡ። አሁን ይሄ ተጫዋች ነው ለቶተንሃም ያለ አውሮፓ ሻምፒዮንስ ሊግ ለመፈረም ሳይጫወቱ ለመፈረም የሄደው ወዶ መርጦ ፈልጎ ይመስላችኋል? ይሄ ልጅ እንደው ፊቱን ስታየው ማለት ነው ፎቶውን ስታየው አይመስለኝም። ምክንያቱም ልጁ ተገዶበታል። በጣም ብዙ ጫናዎች፣ ፕሬሸሮች ስላሉበት ነው እንጂ ደሞዝ ኢቭን ከቶተንሃም ቀንሶ ለማንቸስተር ዩናይትድ ይፈርም ነበር። አንድ ቀን ይቆጨዋል። እችን ነገር ደግሞ አንድ ቀን ማቲያስ ፈርናንዴዝ ይናገራታል። ለቶተንሃም እንደፈረመ ጥያቄና መልስ ሲያደርጉ የአንተ ምንጊዜ አይደለም ማን ነው ሲባል ብሩኖ ፈርናንዴዝ ብሎ ነው በፈገግታ የመለሰው ማለት ነው ይሄ ልጅ። ስለዚህ ልጁ ቶተንሃም ሄደ ማለት ዩናይትድን ስላልመረጠ ነው ማለት አይደለም። እችን ነገር አስምሩበት። ሌሎችንም ተጫዋቾች አሁን ብናጣ ተጫዋቾቹ ስላልመረጡን አይደለም፣ ዩናይትድ ስላልቻለ ነው። ሄዶ ገፍቶ ልጆቹን ማምጣት ስላልቻለ ብቻ ነው ብለን ነው ማሰብ ያለብን። ቤተሰቦች ዜናዎቻችን አሁንም አሉ፣ አልተነኩም እንኳን ማለት አልችልም። ኦልሞስት ብዙውን ዜና ተመልክተናል። አሁኑ የመጨረሻ የያዝናቸውን አማካይ ዝውውር ዜናዎች ላደረሳችሁ። ትላንት በጣም ብዙ ዜና ወጥቶ ስለነበር ማየት ያለብን ነገር ነው። ከዛ በፊት ወደ ዜናው ከመሄዳችን በፊት ዛሬ ለዩናይትድ ይፈርማል ተብሎ የሚጠበቀው ተጫዋች 27ኛ ዓመት የልደት በዓሉን እያከበረ ይገኛል። ኤደርሰን ይባላል። ብራዚላዊው ተጫዋች እንደዛ አትሌቲክ ዘገባ ከሆነ ዝውውሩ ብዙዎች ይከሽፋል ብለው ሲያወሩ የነበረ ቢሆንም ግን የኤደርሰን ዝውውር ከዩናይትድ ምንጮቻችን ባገኘነው መረጃ መሰረት ዝውውሩ ይከወናል ብለዋል። ዘአትሌቲክ መረጃ የቀረው የመጨረሻ የሕክምና ምርመራ ነው ሲል ዘአትሌቲክ ይህንን አረጋግጧል። ዝውውሩ መክሸፍ ሳይሆን በጥሩ ትራክ ላይ ይገኛል፣ ግን አድቫንስድ የሆነው ሜዲካል ምርመራ በዩናይትድ ኪንግደም ይደረጋል ብሏል። ዘአትሌቲክ 27ኛ ዓመት ሞልቶታል ማለት ነው። ማንቸስተር ዩናይትድ በዝውውር መስኮቱ ላይ አማካይ ቦታ ላይ አሁን የድንጋጤ የሚመስል እንቅስቃሴ እያደረገ ነው ያለው እና ክለቡ አሁን በቀጥታ ተጫዋቾችን ለማስፈረም በከፍተኛ እንቅስቃሴ ውስጥ ገብቶ ወደ ተግባርም እንዲሁ እየተሸጋገረ ያለ ነው የሚመስለው። በተለይ ትላንት የወጡ መረጃዎች ይሄንን በመጠቆም ላይ ነው የሚገኙት። የዩናይትድ ተወካዮች በዚህ ሳምንት ወደ ስፔን ያመራሉ ይላል። ከትላንት ከስፔን ያገኘነው መረጃ መጀመሪያ ዘአትሌቲክ ያወጣውን ዜና እንንገራችሁና ወደ ሌሎች እናልፋለን። ምክንያቱም ዘአትሌቲክን ስለምናምነው ማንቸስተር ዩናይትዶች ኦሪሊየን ቹዋሜኒን በአማካይ ቦታ ላይ እንደ ድሪም ታርጌት አድርገው ነው የሚቆጥሩት አለ አትሌቲክ። ነገር ግን ተጫዋቹ ሪያል ማድሪድን ይልቀቅ አይልቀቅ የሚለው ከዓለም ዋንጫ በኋላ የሚወሰን ይሆናል። ስለዚህ ዝውውሩ ለመፈጸም የዩናይትድ ሰዎች ዓለም ዋንጫ መጠናቀቅን መጠበቅ ይኖርባቸዋል። በዚህ ተጫዋች የመጨረሻ ቆይታ በሪያል ማድሪድ ቤት ስለሚኖረው ቆይታና እንዲሁ መሸጥ መኖር አለበት ወይም የለበትም የሚለው ላይ ጆዜ ሞሪኖ ውሳኔ ያሳልፋሉ። ጆዜ ሞሪኖ የዚህ ዝውውር በጣም ቁልፍ የሆኑ ሰው ናቸው። ማንቸስተር ዩናይትዶች ይፋዊ የሆነ የዝውውር ጥያቄ ለማቅረብ ተዘጋጅተዋል ለኦሪሊየን ቹዋሜኒ። የዘአትሌቲክን ዘገባ ነው ምነግራችሁ። ተጫዋቹን
ወደ ኦልትራፎርድ ለማምጣት ግን በጣም ትልቅ የሆነ የደሞዝ ክፍያ ለመክፈልም እንዲሁ ዝግጁ ናቸው። ሲግኒፊካንት የሆነ ሳለሪ ነው የሚለው ይሄ አሁን ቤተሰቦቻችን የዘ አትሌቲክን መረጃ ነው ያነሳውላችሁ። ቃል በቃል ዘ አትሌቲክ እንደዚህ ብሎ ዘግቧል። የአትሌቲክ መረጃ በጣም ፖዘቲቭ ነው፣ ተስፋ የሚሰጥ ነው። ይህን ልጅ ለማስፈረም ዩናይትድ ምን ያህል ቁርጠኛ እንደሆነና ቀጣይ ታርጌታችን ትልቁ የሆነው ይሄ ማርኬ ሳይኒንግ የምንለው አማካይ ቦታ ላይ ሹዋሜኒ እንደሆነ ነው የምንረዳው። እሺ ሌሎች ደግሞ ምን አለው የሚለውን ደግሞ እንንገራቸው። አንድ ስፔን ውስጥ በጣም ተአማኝ የሆነ ጋዜጠኛ አለ። እሱ ምን አለ? ዩናይትድ በቹዋሜኒ ዝውውር ላይ ይሄዳል፣ ሁሉንም ነገር ያደርጋል ያለው፣ ሁሉንም ነገር ኦል ኢን ያለው ለኦሪላይን ቹዋሜኒ ዝውውር አሁን ተጫዋቹን አብሶሉት ነሴሲቲ አደርገውታል። በቃ ከየትኛውም ዝውውር በላይ ይህ ልጅ ማስፈረም አለብን የሚል ውሳኔ ላይ ደርሰዋል። በተለይ አማካይ ቦታ ላይ ነው ያለው ይሄ ጋዜጠኛ። ዝግጁ ናቸው ለዚህ ተጫዋች ሎት ኦፍ ማኒ ነው ያለው። ይህ ብዙ ገንዘብ ለማፍሰስ በዚህ ልጅ ላይ ዝግጁ ናቸው። አንዳንድ ሪፖርቶች እንደሚሉት ከሆነ ኢቨን በማቲያስ ፈርናንዴዝ ላይ ሊያፈሱ ዝግጁ ከነበሩበት ገንዘብ በላይ ነው እዚህ ተጫዋች ላይ በደሞዝም በክፍያም ቢሆን ለማፍሰስ የተዘጋጁት ዩናይትዶች ብለው ዘግበዋል። ይሄ ማለት ምንድን ነው? ለማቲያስ ፈርናንዴዝ 80 ሁሉ ሊያቀርቡ ነበር ተባለ። ስለዚህ ለኦሪላይን ቹዋሜኒ ከ80 በላይ ሁሉ ሊሄዱ ይችላሉ። ተጫዋቹ መጀመሪያ ተቀምጦበት የነበረው የመሸጫ ዋጋ 70 ነበር። አሁን ግን ጨምሮ 100 ሚሊዮን ዩሮ በማድሪድ ተለጥፈዋል። 100 ትንሹ ነው የሚቀበሉት ገንዘብ 100 ሚሊዮን ዩሮ ለመክፈል ዩናይትድ ዝግጁ ነው ማለት ነው። ቤተሰቦቻችን እንግዲህ ይሄ ማለት አሁን ተቃርቧል። 80 ሚሊዮን ፓውንድ ለመስጠት ለዚህ ተጫዋች ዝግጁ ነው ማለት ነው። ዩናይትድ ፈቃደኛ እንደሆነ ያመለክታል። ሪያል ማድሪዶች ከ100 ሚሊዮን በላይ ዩሮ ከ100 ሚሊዮን ዩሮ በላይ ነው የሚጠይቁት ተብሏል። ስለዚህ ብዙ አይደለም ልዩነታቸው ማለት ነው። ልዩነታቸውን አጥብበው በዚህ ተጫዋች ላይ ሊስማሙ የሚችሉበት እድል በጣም ሰፊ ነው። ማንቸስተር ዩናይትድም ለዚህ ተጫዋች ደሞዝ ለመክፈል ዝግጁ ነው። ደሞዙን በደንብ አድርጎ በጥሩ ደሞዝ ተጫዋቹን ሊያመጣው በጣም ሬዲ ነው ማለት ነው። እንደውም ጋዜጠኛው ባለው ክሬዚ የሆኑ ነገሮችን ሁሉ ለማድረግ ዝግጁ ናቸው ብሎ ነው እሱ የገለጸው ማለት ነው። በዚህ ተጫዋች ዝውውር ላይ ማንቸስተር ዩናይትድ ክሬዚ የሆኑ ነገሮች ማለት ነው በቃ እስካሁን ሲቆጥባቸው ወይ የሆነ ነገር ዝውውሮችን ሲያንጓትት በነበረባቸው መንገዶች ሳይሆን በጣም ለየት ባለመልኩ ይህን ዝውውር ለማድረግ ዩናይትድ ፍላጎት አለው ብሏል። ስለዚህ ይሄ ሳምንት በተለይ በጣም ወሳኝ ነው። ከዩናይትድ ተወካዮች ወደ ስፔን ማድሪድ ያመራሉ። እንደውም አንዳንድ ተባራሪ ዜና ምንጮች ተጫዋቹን ለማስፈረም 70 ሚሊዮን ፓውንድ ሂሳብ አቅርበዋል እና አሁን የሪያል ማድሪድን ምላሽ እየጠበቁ ነው ብለው ይላሉ። ግን ይሄ እንደው አንዳንድ በራሪ መረጃ ነው ብላችሁ እንደው ሲሪየስ አድርጋችሁ እንዳትወስዱት፣ ግን እውነት ከሆነ አብረን የምናረጋግጥ ነው የሚሆነው። ከማምናቸው የዜና ምንጮች ስላላገኘሁት ነው፣ ግን ወሬው እየተወራ ያለበት ሁኔታ ነው ያለው። አሁን የምረዳው ትልቁ ነገር ምንድን ነው? ማንቸስተር ዩናይትድ ይህን ልጅ ቀዳሚ ዝውውር ኢላማ እንዳደረገው አንድ፣ ሁለተኛ በአመት ልጁ 16 ሚሊዮን ዩሮ ደሞዝ ተከፋይ ነው። ቦነሱን ጨምሮ ነው። ግን ልብ በሉ ቤተሰቦች፣ ይሄ ቀላል ደሞዝ አይደለም። ስለዚህ የቹዋሜኒን ዝውውር ለመፈጸም ዩናይትድ ገንዘብ ለማውጣትም ቅድም እንደተባለው ዝግጁ መሆን አለበት። ገንዘብ ለማውጣት ዝግጁ ካልሆነ ይህን ልጅ ለማዛወር ተወካዮቹን ስፔን ድረስ መላክ አይጠበቅበትም ወይም አይኖርበትም እና ተስፋ ያደረጉ ይመስላል። ይህን ተጫዋች እንደሚያገኙት እርግጠኛም ባይሆኑም ግን እንደው እድሎች እንዳላቸው ያመኑ ነው የሚመስሉ። ምክንያቱም በሪያል ማድሪድ ቤት የመጨረሻ ውሳኔ አልተሰጠም። ኦሬሊያን ቹዋሜኒ ይቀጥል ወይ በክለባችን ወይንስ ደግሞ ኦሬሊያን ቹዋሜኒን እንሽጠው የሚለው ላይ እስካሁን ድረስ በማድሪድ ቤት በግልጽ የተወሰነ ውሳኔ ባይኖርም ግን ተጨማሪ ዝውውሮችን አዳዲስ ፊቶችን ወደ ማድሪድ ቤት ለማምጣት አንድ ትልቅ ተጫዋች መሸጥ እንዳለባቸው ማድሪዶች ያምናሉ። ያ ደግሞ ትልቅ ገንዘብ ሊያስገኝላቸው የሚችል ውዱ ተጫዋች ኦፍኮርስ ቪኒሲየስ ጁኒየር ቢኖርም ግን በሱ ቆይታ ላይ እና እንዲሁ መልቀቅ ላይ እርግጠኛ ባይሆኑም ግን ይበልጥ ሞር ዩናይትድ ከፍተኛ ፍላጎት ስላለው ተጫዋቹን የመልቀቅ እድል ያላቸውና ትልቅ ገንዘብ የሚያገኙበት በኦሬሊያን ቹዋሜኒ ላይ ነው ማለት ነው። እና የዚህ ልጅ ዝውውር ጉዳይ አብረን የምናይ ይሆናል። ቤተሰቦቻችን የሆነ ነገር አለ። ዘገባዎቹ እውነት ነው የሚመስሉት ዘ አትሌቲክ ያለው ነው። ፕላስ ደግሞ አንድ ስፔናዊ የዜና ምንጭ ያልኳቸው አሁኑ ስሙን ማላስታውሰው ለጊዜው ሌላ ጊዜ ልነግራችሁ እችላለሁ። የዲያሮዋስ ዘጋቢ ነው፣ ግን ዲያሮዋስ ነው ይሄንን የዘገበው።
እና ተጫዋቹ ላይ በጣም ሲሪየስ የሆነ ሪያል የሆነ ኢንተረስት በዩናይትድ በኩል አለ። ይሄ ፍላጎታቸው ደግሞ አሁን ወደ እንቅስቃሴ ወደ ተግባር የተገባበት ነው የሚመስለው። ይሄ ሳምንት በተለይ በጣም ወሳኝ ይመስለኛል። አውቃለሁ የዓለም ዋንጫው ላይ በመሳተፉ ልጁ ሊይዘው ይችላል፣ ዝውውሩ ሊጓተት ይችላል። ፈረንሳይ ብሔራዊ ቡድን በተለይ እስከ መጨረሻው የምትሄድ ከሆነ የዚህ ተጫዋች የዩናይትድ ዝውውር ጉዳይ በዛው ልክ ይጓተታል። ግን እንቅስቃሴዎች፣ ስምምነቶች ደግሞ ቀደም ብለው ሊደረጉ ስለሚችሉ ዩናይትድ አይ ቲንክ እዚህ ላይ ትኩረት አድርጎ እየሰራ ይመስለኛል። ኦርሌን ቹዋሜኒ የማንቸስተር ዩናይትድ ቀጣይ የዝውውር ኢላማ የሆነ ተጫዋች እንደሆነ አሁን በግልጽ እየተመለከተ መጥቷል። በላሊጋ አንድ ኤክስፐርት አለ። ይህ ኤክስፐርት የሜን ስፖርት የላሊጋ ኤክስፐርት ነው፣ ወይም ኤዲተር ብላችሁ ውሰዱት። ማርክ ሶቾን ተብሎ ይጠራል። ስለዚህ የዝውውር ጉዳይ ሲያወራ እንደዚህ ብሎ ተናግሯል። በተለይ የኦሪሊያን ቹዋሜኒን ብቃት ነው አንስቶ በዚህ መልኩ አስተያየት የሰጠው። ቹዋሜኒ ያለው ፊዚካሊቲ በተለይ በማንቸስተር ዩናይትድ እንዲወደድ ያደረገው ይመስለኛል ብሏል። በጣም ረጅም ነው በቁመት በጣምም ደግሞ ጠንካራ ነው። ፕላስ ጨዋታዎች ላይ በጣም ዲሲፕሊን ያለው አማካይ ስፍራ ተጫዋች ነው። ፐርሰናሊም ቢሆን ስናየው ተጫዋቹ እንደው በግል ተጋይቷል ተብሎ ቢወራም ከቫልቬርዴ ጋር ግን ደግሞ ፐርሰናሊም በጣም ዲሲፕሊን የሆነ ተጫዋች እንደሆነ ነው መረጃው ያለኝ እና ቨርሳታይል ተጫዋችም ነው ሲል ያደንቀዋል። በ6 በ8 ቁጥር መጫወት የሚችል በጣም ስትሮንግ የሆነ ለፕሪሚየር ሊጉ በተለይ ፊዚካሊቲው በጣም አመቺ የሆነና ቶሎ የእንግሊዝ ፕሪሚየር ሊግን አዳፕት ማድረግ የሚችል አማካይ ስፍራ ተጫዋች ነው እያለ ለምን ማንቸስተር ዩናይትድ ይህን ተጫዋች ማስፈረም እንደፈለገ የኦሪሊያን ቹዋሜኒን አጫወት በመጥቀስ እንዲሁ ላይ ያስረዳ ይሞክራል። ተጫዋቹ በሲንግል ፒቮት መጫወት ይችላል ይላል። ብቸኛ የአማካይ ክፍል ብቸኛ 6 ቁጥር ተጫዋች ሆኖ አማካይ ቦታ ላይ መቆምና መፋለም ይችላል ነው የሚለው። ካስፈለገ ሌላም አማካይ ጨምራችሁለት አጠቀሙ በደብል ፒቮት መጫወት ይችላል። ይሄ ቨርሳቲሊቲው ትልቁ ኳሊቲው ነው ሲል ነው የሚናገረው። እና ተጫዋቹ አንዳንድ ጊዜ አስፈላጊ ከሆነ ደግሞ በማድሪድ ቤት ሴንተር ባክ ሆኖ መጫወቱንም አትርሱ ሲል ይናገራል። እና ተጫዋቹ ቤስት ፖዚሽኑ ሴንተር ባክ ነው ብዬ ባላስብም፣ ግን አንዳንድ ጊዜ አስፈላጊ ሲሆን ማድሪድ እዛ ቦታ ላይ ባጫወተው ቁጥር ተጫዋቹ እንዲሁ ተጫውቷል። በጣም ጠቃሚ የሆነ ተጫዋች ነው። እዛ በብዙ ቦታዎች ላይ ባካፕ ሊሆናችሁ ይችላል። እና ተጫዋቹ ያለው ቁመት እንዲሁም ዲፌንድ የማድረግ ኳሊቲዎቹ በተለይ ሴት ፒሶችን ዲፌንድ የማድረግ ኳሊቲው እና ተጫዋቹ ኳስ ላይ በተለይ ጥሩ መሆኑ በዩናይትድ በከፍተኛ ደረጃ እንዲፈለግ ያደረጉት ኳሊቲዎቹ ናቸው በሚል ነው አንድ የላሊጋ ኤክስፐርት ግን ደግሞ የሜን ስፖርት ጸሐፊ የሆነ ሰው ስለ ኦሪሊያን ቹዋሜኒ ጠንካራ ጎኖች በዚህ መልኩ አስተያየት የሰጠው ማለት ነው። ቤተሰቦቻችን እንግዲህ ስለዚህ ልጅ አዲስ ነገር ካለ ከምናምናቸው የዜና ምንጮች ብቻ ተባራሪዎችን ሳይሆን የሚታመኑትን የዜና ምንጮች መረጃዎች እየተከታተልን ወደ እናንተ የምናደርሳችሁ ነው የሚሆነው። በመጨረሻም ስለ አንድሬ ሳንቶስ የሆነ ነገር እንበል እና ይሄ ተጫዋች ምናልባት በማንቸስተር ዩናይትድ የቀጣይ የዩናይትድ ስኳድ ውስጥ ሶስተኛው አማካይ ሆኖ ሊመጣ የሚችል ተጫዋች ይመስላል። በነገራችሁ ላይ ዩናይትድ የአማካይ ክፍል በኤደርሰን፣ በሳንቶስ፣ በሁለቱ ብራዚላውያን እና ኦሪሊያን ቹዋሜኒ ሊጠናቀቅ ይችላል። እነኚህ 3 አማካዮች ወደ ማንቸስተር ዩናይትድ የመምጣት እድል ያላቸው ተጫዋቾች ይመስላሉ እና ይሄ ልጅ ዩናይትድ አጥብቆ ይፈልገዋል በምናምናቸው የዜና ምንጮች አረጋግጠውልናል። ግን ደግሞ ሌሎች ክለቦች እዚህ ተጫዋች ዝውውር ላይ ፉክክር ውስጥ የሉም፣ እየተጫረቱ አይደለም ማለት አይደለም። አድማጮች ይሄንን አስምሩበት። ተጫዋቹ ለኒውካስል ቀርቧል። ማንቸስተር ዩናይትድ ብቻ አይደለም፣ አስቶን ቪላም ይፈልገዋል፣ ሊቨርፑልም ተጫዋቹን ይፈልገዋል ነው የተባለው። ስለዚህ ወደ ዩናይትድ እንደሚሄድ ለዩናይትድ ብቻ የሚፈርም ተጫዋች አድርጋችሁ አትውሰዱ። ሌሎች ብዙ ተጫራች ክለቦች አሉ። በተለይ ዋጋው እስከ 50 ሚሊዮን ፓውንድ ቼልሲ ይህን ተጫዋች ለመሸጥ ይፈልጋል መባሉ ዝውውሩ ቀላል በመሆኑ ብዙ ክለቦች እዚህ ጨረታ ውስጥ ሊገቡና ተጫዋቹን ለማስፈረም እንዲጥሩ ሊያደርጋቸው ይችላል። ወኪሉም ይሄን እያደረገ ነው የተባሉ ለብዙ ክለቦች ልጁን እያቀረበ እንዲያስፈርሙት እየጋበዘ ያለበት ሁኔታ ነው ያለው። ዩናይትድም ሶስተኛ አማካይ አድርጎ ሊያመጣው እንደ ስኳድ ተጫዋች አድርጎ ሊያመጣው እንዳሰበ ነው ያሉኝ መረጃዎች እየጠቆሙ የሚገኙት። ምክንያቱም ትልቁ ፈራሚ እዛ ጋር ቹዋሜኒ እንዲሆን በዩናይትድ ቤት ይፈለጋል። ቋሚ የሚሆን የአማካይ ስፍራ ትልቁ ፈራሚያችን ቹዋሜኒ ነው። ከዛ ውጭ ያሉት ግን የአማካይ ክፍሉን ማጠናከሪያና የስኳድ ተጫዋቾች ነው የሚሆኑት። ኤደርሰንም
እንዲሁም አንድሬ ሳንቶስን ጨምሮ ከኮቢ ሜኖ ጋር ከፍተኛ ፉክክር የሚያደርጉ አማካዮቻችን ይሆናሉ ማለት ነው። ክለቡ የያዘው እቅድ ይሄን ይመስላል። እንደ ዩናይትድ ተሳክቶለት አንድሬ ሳንቶስን የሚያስፈርም ከሆነ 12ኛው ብራዚላዊ ተጫዋች ነው የሆነው ወደ ዩናይትድ በመምጣት እና ለዩናይትድ በመጫወት ከዚህ በፊት ካሳሚሮ እና አንቶኒ ተጫውተዋል። አሁን ኩኛ እየተጫወተ ይገኛል። አንድሪያስ ፔሬራ ተጫውተዋል። ራፋኤል ዳሲልቫ መንትያው ማለት ነው። እንዲሁም ፍሬድ ፋቢዮ ዳሲልቫ የራፋኤል መንትያ ማለት ነው። አንደርሰን እንዲሁ ተጫውተዋል። አማካዩን ማለት ነው። ኤደርሰን አሁን ሊመጣ ነው፣ ከጫፍ ደርሷል። አንደርሰን ደግሞ በፈርጉሰንስ ዘመን የነበረ የአማካይ ስፍራ ተጫዋች ነው። ክሌቨርሰንን ታስታውሳላችሁ። አሌክስ ቴላስ ተከላካዩ፣ ሮድሪጎ ፖሴቦር ተብሎ የሚጠራም ተጫዋች ብራዚላዊ ሆነው ለዩናይትድ ተጫውተው ያሳለፉ ናቸው። እሱ የሚፈርምልን ከሆነ 12ኛው ብራዚላዊ ተጫዋች ይሆናል ማለት ነው። እዚህ ጋር ኤደርሰንን ሳናነሳ ኤደርሰንም ሳንቶስ የሚፈርሙ ከሆነ ደግሞ እንግዲህ 13ኛ ብራዚላዊ አማካይ ተጫዋች ሆነው የትኛው ተጫዋች ይቀድማል የሚለው የሚወሰድ ቢሆንም ግን እነኚህ ተጫዋቾች ለዩናይትድ የመጫወት እድል ተሰጥቷቸው የተጫወቱ ቀጣዮቹም እነ ሳንቶስ እና ኤደርሰን ደግሞ ሊጫወት የሚችሉ ብራዚላውያን ናቸው። ቤተሰቦች የደጋፊዎች ስጋት ግን በሳንቶስ ዝውውር ላይ አሁንም እንዳለ ነው እና ይህን ጉዳይ እንደው በጣም በስፋት ማየት ይኖርብናል። በእርግጥ ተጫዋቹ ወደ ዩናይትድ ሊመጣ እንደው መቃረቡን ስናረጋግጥ ብናወራበት በጣም ደስ ይለኛል። ግን አንዳንድ ደጋፊዎች ከወዲሁ ተጫዋቹን እያነሱ ይሄ ተጫዋች ጉዳት አለበት፣ ቼልሲ ቤት ብዙ ጨዋታዎችን ማድረግ አልቻለም፣ በተደጋጋሚ ጊዜ ይጎዳል እያሉ የመከራከሪያ ሀሳብ እያነሱ ነው። የራሳቸውን ሀሳብ እንዲሁ ያስቀምጣሉ። ለምን ተጫዋቹ ወደ ማንቸስተር ዩናይትድ ባይመጣ እንደሚመርጡ እየተናገሩ ነው የሚገኙት። ግን ዩናይትድ ደግሞ ዋነኛ የአማካይ ስፍራ ፈራሚ አድርጎ አይደለም ልጁን የሚያመጣው፣ የስኳድ ተጫዋች አድርጎ ሊያመጣው እንዳሰበ ነው አሁን የምንረዳው። ምክንያቱም ቹዋሜኒ ቀጣዩ ዩናይትድ ትልቁ የአማካይ ስፍራ ፈራሚ ይመስላል። እንደ ስኳድ ተጫዋችነት ደግሞ ልጅ ወደ ዩናይትድ የሚመጣ ከሆነ ይሄን ያህል የሚያስከፋ አይደለም። ባለፈውም ሲዝን እኮ 44 ያህል ጨዋታዎችን ልጁ አድርጓል። በተለያዩ ውድድሮች ላይ ነው የተጫወተው 47 ያህል እንደውም ቤተሰቦቻችን። ግን ደግሞ አብዛኞቹ ጨዋታዎች ላይ እንዳልጀመረ እናውቃለን። ቋሚ ተሰላፊ ሆኖ አይደለም። ትልቁ ብቃቱን ያሳየው በተሰናበተው ከስትራስበርግ መጥፎ በነበረው አሰልጣኝ አማካኝነት እምነት ጥሎበት ተጫውተው ስለነበር ያጫወተው ስለነበር ቋሚ አድርጎ በጣም ምርጥ ብቃቱን ያሳየው በእሱ የአሰልጣኝነት ዘመር ነው። ሮሴንር ተብሎ የሚጠራው የቼልሲው አሰልጣኝ ተጫዋቹ እምነት ከጣላችሁበት እና ሙሉ ጤነኛ ሆኖ መሰለፍ ከቻለ ግን በጣም አስደናቂ የሆኑ ቁጥሮች ያሉት ነው። ስለዚህ እንደ ስኳድ አማካይ ይሄ ተጫዋች በጣም ጥሩ ፈራሚ ይሆናል። ቹዋሜኒ መቶ እሱም የሚጨምር ከሆነ አይከፋም፣ ኤደርሰንም ስላለ። ግን እንደ ዋነኛ ትልቁ የአማካይ ስፍራ ፈራሚ አድርጎ ዩናይትድ ሊያመጣው እንዳልተመለከተው ነው የምንረዳው። ዝውውሩ ግን ሲገፋ በደንብ እንደው ዩናይትዶች እየጠነከሩ ሲሄዱ እና ሊያመጡት በጣም ሲቃረቡ የምናወራበት ብዙ ጉዳይ አለ። አሁን ለጊዜው ስለዛ ማውራት ይህን ያህል በጣም አስፈላጊ ነው ብዬ እንዲሁ አላስብም እንጂ ብዙ ነገሮችን ማየት ይኖርብናል፣ እንፈትሻለን። ለማንኛውም አድማጮች ይሄን ይመስላል የዛሬ መረጃዎች። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ነገ እንገናኛለን አዳዲስ መረጃዎች ይዘን። እስከዛ ሰላም ሁኑ ባይ